ጠብቀኝ አልኩህ እንጂ እንድትከራከረኝ አይደለም። እንደዚህ እንድትለኝ አይደለም። ማመን ከፈለክ ማመን አይደለም። ይኸውልህ እንካ በቃ ምንም እንድትከራከረኝ አልፈልግም። እየተወሳሰብኝ ነው። ልጁ የአብርሃም ልጅ ነው እያልከኝ ነው? አዎ የአብርሃምና የነፂ ልጅ ነው። በእናትህ ብራዘር እነዚህ አይነት ነገር ቀልድ ለመስማት ጊዜ ታይም የለኝም። ይሄ ቀልድ አይደለም። ይሄ ደግሞ ይኸውልህ አንተም እንካስ ብራዘር አንዴ ልታዳምጠኝ እንደ ሌሎች ተንኮል አስበህ እንዳልሆነ በምን አውቃለሁ? አሁን ልጁ ራሱ ሕፃኗ የአብርሃም እንደሆነ በምን ማለት ይችላል? በቃ አሁን እንድታወራ አልፈቅድልህም። እሱን ተንኮል ምናምን የምትለውን ነገር ይኸውልህ ከፈለክ በጊዜው እውነታው ስታወቅ ያኔ ታመሰግነኛለህ። ሰላም ምንድነው የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? ሰላማችሁ በዝት ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። ክብር ለመድኃኒዓለም። እና ዛሬ አንድ ነገር አስቸኳይ ነገር ቶሎ በል እፈልጋለሁ፣ በጣም ታስፈልገኛለህ ብሎ ባለፈው በቪዲዮ ላይ የገባው ልጅ ማለት ኢሳያስ የሚባለው ዩቲዩበሩ ልጅ ዛሬ ካሜራ ይቅረብ ማለት አንዳንድ ነገር ማውራት ነገር እፈልጋለሁ ብሎኛልና ምን እንደሆነ አላውቅም። ምንድነው በሰላም ነው ምናምን ብዬ ጠይቄው ነበርና እና እነሱ የሚያደርጉት ነገር አለ ያ ነገር መስሎኝ ከዛ ምንድነው ብዬ ጠይቄው ነበረው ሰዓቱ አይ እሱን በካሜራ ይቅረብ ያለው ነገር የምናወራው ነገር አለ ምናምን ብሎኛል። ኤኒዌይ ምን እንደሚያወራኝ ምን እንደሚል ምንም አውቀው ነገር የለም። ጀስት እሱ ማውራት ፈልጋልና አላገኘ ካሜራ ይዘህ ጠብቀኝ ብሎኛል። እኔም ደግሞ እንደተለመደው ካሜራ ይዤ እሱን ጠብቄዋለሁና እንግዲህ ለሰላም ያድርገው ብዬ አስባለሁ። አጋጣሚ ደግሞ ስራ ላይ ነበር እና እንደም ስራ እየሰራሁ ነበር። ያው ከተማው አስፋልት እየተሰራ አይደል? ስለዛም ነገር መንገዱ ዝግም ምናምን ነገር ነበርና ጊዜን አሳንተን ብዬ አመቻችቼ አሁን ለማግኘት ሞክሬያለሁ። ኦሬዲ ደውዬለታለሁ የት እንደሆነ አላውቅም። እና እሺ ቶሎ በል እንዳትቆይ ምናምን ብዬዋለሁ። ይመጣል እና ፋሚሊዎች እሱ እስከሚመጣ አንዳንድ ነገር እናውራና ግን እዚህ ሀገር ላይ በተለይ ኢትዮጵያ ውስጥ እንደ ኢትዮጵያም ደግሞ እዚህ ክልል እዚህ ከተማ ላይ የሚደረጉ አሻጥር እንዲህ ነው የሚባል ነገር አይደለም። በቃ በተለይ እዚህ ከተማ እንዴት ተፋፍሟል እንዴት እንደሆነ አላውቅም። በምን ኬዝ እንዴት እንደሆነ አላውቅም። ሰው ራሱ እንዴት እንደሚመጣለት ተንኮል ነገር ማለት ለስራ ወይም ለመልካም ነገር ይህ ነገር ትጉ ቢሆን ኖሮ በርካታ ጥሩ ነገር ይደረጉ ነበር። እኔ እንዴት እንደሚያስቡት አላውቅም። በተለይ እና አቤል ብሩክዩ ምናምን ይሄ ቃላም ነው የምትባለው ልጆች የምር ብጠፉ ይሻላችኋል። አምረረኝ የምናገራችሁ ብጠፉ ይሻላችኋል። ምንም ነገር አታውቁም እናንተ እኔ የእናንተ ስራ መልካምነት የእናንተ ጥሩ ጎን የእናንተ አይዞባይነት ለኔ ምንም እየታየኝ አይደለም እኔ ለሌላ ሰው ምንም እየታየኝ አይደለም። በምን መልኩ በምን ወይ ምን እንደምታደርጉ ነገር ተጨባጭነት ምንም ነገር የለውም። እናንተ በቃ አጣጥሙ የሆነ ስራችሁ ላይ የተመታ በጣም የሚያስጠላ ነገር ማለት ነው። እኔ አጉል መሀይምነት እንዴት እንደምታመጡ አላውቅም። የኔም ትግል ደግሞ የሆነበት እየደረሰ አይደል? በርግጥ የሆነ ነገር እያፈሩ ይገኛሉ። ምናልባት እዚህ ሜዳ ላይ ስላወጡ ይሆናል። ብቻ ትናንት ባየነው ነገር ትንሽ ነገር አግኝተናል። የሆነ አብርሽም ያለው ነገር ለሄርሚ ተናግሯታል። ግን ሩታ አደራሽ የምልሽ ነገር የሆነ አንዳንዴ የምታረጊው ነገር አጉል የሆነ እልህኝነት ነገር አለብሽ፣ የሆነ መጨማለቅ ነገር እሱ ነገር ቢቀርብሽ ይሻላል። አንዳንዴ ሰው ተሳስቶ ስለታረው ሲመጣ ምናልባት እሱ ስህተት አንዴ ሁለቴ እየደጋገመው ብለሽ ብታወሪ ትሻለሽ እና በቃ የሆነ ጥፋት አምኖት እስከመጣ ድረስ ቢያንስ የተወሰነ ፓርቱ ተቀበዩ እና አብርሽ ምናልባት ከነገራቶች ሊስተካከል ትንሽ እንትን ብሎ መሰለኝ ማለት አብርሃም እንዲህ ማለት አልፈልግም። ምክንያቱም ዛሬ ተመለሰ ነገ መልሶ እንደገና ጥፋት ያደርጋል፣ ሌላ ነገር ያደርጋል። በህይወቱ አላስፈላጊ ነገራቶች እያደረገ ሰዎች በጥፋቱ አንዴና ሁለቴ ሊማር ይችላል። አንዴና ሁለቴ አድርጎ በሶስተኛ ሊማር ይችላል። ያንተ ደግሞ እየተደጋገመ ነው። በዛ ላይ ደግሞ የሌሎቹ በአንተ ጀርባ ያሉ ሰዎች ክፋትነት እየተራመዱ አንተ በራስህ ስህተት እየሰራ ይሄ ነገር ፈጽሞ አይመጣውም። ገብቶሃል? እና አብርሃም ከዚህ በኋላ የምታጠፋቸው ነገሮች ሊሚት አድርገው። አንቺም ደግሞ ሩታ ይቅርታውን ሲልሽ ይቅርታው መቀበል ግድ ነው አለብሽና የሆነ ሰው ወደዴ ካንቺ ወጥቷልና እኔ እንደውም እንዴት እግዚአብሔር ልቦና እንደሰጣት አላውቅም። ራሱ
ለማንኛውም ሄርሜ እጅሽ አመሰግናለሁ። ምክንያቱም ከነሱ ይወስዱ ወጣሽ። ግን ያም ሆኖ የሆነ እዚህ ዩቲዩብ ላይ እንደተለቀቀ ከሆነ እንደዚህ አይነት ስሜት አሳይተሻል። ግን በተለያየ ደግሞ በሌላ ቦክስ ውስጥ ይሄ በቲክታክ ፕላትፎርም ላይ እንደዚህ የመመላለስ ቃላት የመመላለስ በቪዲዮ አድርጋችሁ ቪዲዮ አታች አድርጋችሁ የምታደርጉት ነገር ማቆም አለበት። ሄርሜ በቃ አንዴ ኮት ማለት መውጣትን ካሰብሽ በኋላ ይሄ ነገር መመላለስ ወይም የቃላት ቶክስ ምንም አያደርግልሽም። ላንቺ ምንም ተጨባጭ እንትን የለም። አንደኛ አንቺ ጋር ለማይመጣ ሰው የማይሆን ነገር አታድርጊ። ምክንያቱም የሆነ ቃላት መተላለፍ ነው የሚሆነው። ኢቭን ነገ አንቺ ወጥ የሚመጣው ሰውዬ እንዲከፋ ወይም እንዲርቅሽ ነው እያደረግሽ ያለሽውና ይሄ ለአንቺ ለማይጠቅም ነገር ሲቀጥል ደግሞ ሩታ አንቺ ራስሽ ሄርሜ ተሳስታለች ወይም እንደዚህ ብላለች ብለሽ አንቺ የምትመልሺው ነገር ማቆም አለብሽ። እሷ የሆነ ነገር ከመዘዞች አንቺ ለማጅ ነው እንዳነጋገርሽ ወይም እንዳደረጋገጥሽ ይሄ ነገር ማቆም አለብሽ። ራስሽ ነገሩን እያባባስሽ ነው። ገብቶሻል? እኛ እየወቀስን ያለው ሌላ ሶስተኛ ወገን ስንወቀስ እናንተ ደግሞ ኦነሮቹ እያበላሻችሁት ነው። አብርሃምና አንቺ ነገራቶችን እያበላሻችሁት ነው። እሷ ተናከሰችኝ ማለት እሷ ተናከሰች ብለሽ እንትን ስትል አንቺም እንደገና መልሰሽ እንትን የምትይው ነገር ማቆም አለብሽ። እሷ ስተኮስ አንቺ መልስ ምናምን ይሄ ፋይዳ የለውምና ኤኒዌይ ብዙ አወራሁባችሁ መሰለኝ። ልጁም እየመጣ ነው እንግዲህ ሰላም ያደርገው፣ ሰላምን ያብስረን። ደህና ያላ ነው ሰላም ነው በሰላም ነው። ስራ አስፈትተኝ ና ካሜራ ይዘህ ጠብቀኝ ምናምን ብለኝ እንዳልከውም እኔን ደግሞ ቃልን ተግብሬ ይሄው ካሜራ እየጠብቅ ያለው በመጀመሪያ የሰላም ያድርገው መልካሙን አብስረን ብዬ ነው የማወራው። ምክንያቱም ሰሞኑን ብዙ ነገር እየተደረገ ነው ያለውና ያንተም ነገር ሲጨመርበት ነገሩ ሊከብድ ይችላል። ለሰላም ያድርገው ብዬ አወራለሁ። ቤተሰብን ከቻልክ እንዴ ሰላም በላቸው። ሰላም እንዴት ናችሁ? ፋሚሊዎቻችን አለን እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁበት ምክንያት ምናልባት ለሁላችሁም ይጠቅማል ብዬ ስላሰብኩ ነው። ሊጠቅም ይችላል ብዬ ስላሰብኩ ነው ይሄን ነገር ልነግራችሁ የፈለኩት። እሱንም ደውዬ አናግሬው እኔው ነኝ ራሴው ካሜራ ይዘህ ጠብቀኝና ለፋሚሊ ማወቅ ያለባቸው ነገር አለ ብዬ ለሱ እንትን ያልኩት እኔው ነኝና ምናልባት የሚጠቅም ነገር ነው ብዬ ስላሰብኩ የሚጠቅመኝ ከሆነ እንደው መልካም ነገር እፈልጋለሁ አይደል? ያ ማለት አብርሽ ህይወት ላይ ያው ብዙ ጊዜ ኦዲየንሶችን ጭንቀት ብዙዎቻችን አንረዳው። እኛ የራሳችን ሐሳብ እናራምዳለን እንጂ የኦዲየንሶችን ጭንቀት ብዙ ሰው አይረዳውም። ገብቷል አይደል? እና ማለት አንዳንድ እውነታዎችን ባወቁ ቁጥር ለኦዲየንስ የተሻለ ነገር ነው ብዬ ነው ማስበው። ምንድነው እሱም ከዚህ በፊት ምናልባት ቪዲዮ አይተህ ከሆነ ስለ ነፂና ስለ አብርሽ ልጅ አይተህ ነበረ። ምናልባት ከዛ በፊት የሆነ የተለቀቀ ነገር አይቻለሁ። የተለቀቀ ቪዲዮ 5 ወር ነው ከ6 ወር በፊት ትንሽ ቆየት ብሏል። ማለት ይሄ ሪስክ የሚያስወስድ ነገር ነው። በነገራችን ላይ ይሄን ስናገር በራሴ ሪስክ ወስጄ ነው የምነግርህ። ማለት ኦዲየንስን ማወቅ ስላለበት ሪስክ ወስጄ ነው። የትኛውም ሰው ምንም ቢለኝ ምንም እንደማይመስለኝ ለራሴ አሳምኜው ነው ይሄንን ነገር የምናገረው። እና እንዳልኩ ኦዲየንሶችም እናንተም ከዚህ በፊት ቪዲዮ አይታችሁ ነበር። የነፂ ልጅ ከዚህ በፊት አይታችኋል። እና ብዙ ነገር ተብሎባታል። ያቺ ልጅ ህፃኗ ማለት ነው። ነፂ ማለት የቀድሞ የአብርሽ ሚስት ነው። የቀድሞ የአብርሽ ፍቅረኛ ማለት ነው። ነፂ ያው ታውቃታለህ። እና ኦዲየንሶችም ፋሚሊም ታውቋታላችሁ። እንግዲህ ዛሬ የምነግራችሁ ምንድነው የዛኔ በራሴ ሚስጥር ብዬ ያስኩት ነገር ነበረ። ማለት ሰው እንዳያውቀው የፈለኩት ነገር ነበር። አሁን ላይ ግን ለኦዲየንሶች ይጠቅማል ብዬ ስላሰብኩኝ እውነታም ስለሆነ የአብርሽና የነፂን ልጅ ያን የነበረችዋ ልጅ ማለት ነገሩ ተግበስብሶ ምናምን አለፈ እንጂ ያ ነገር እውነታ ነበር። ምን ነው እውነታ? የነፂና የአብርሽ ልጅ እውነት ነበረ የዛኔ። ማለት በሰዓቱ በጣም ተግበስብሶ ምናምን ያለፈውና ማለት ህፃኑ የአብርሽ ነው እያልከኝ ነው? አዎ ህፃኗ የአብርሽና የነፂ ነበር። ኧረ በእናትህ አንተ ደግ ነው አውራ። የምሬ ነው። ማለት ላታምኑኝ ትችላላችሁ። በሰዓቱ ብዙ ነገር ተብሏል። ብዙ የተሸፋፈኑ ነገሮች ነበሩ።
ካስተዋልክ ምናልባት ቪዲዮን ካየው ለመጀመሪያ ጊዜ ለኔ ነገረችኝ። ማለት ለፋሚሊ መንገር ከብዳት ለኔ ነበር የነገረችኝ። ቪዲዮን ካየው እናንተ ፋሚሊ ካያችሁት ለኔ ነበር የነገረችኝና በእርግጥ ያስተነግጣል። ማለት ቆይ የኔ እኮ ያኔ እየተወሳሰብኝ ነው። ልጁ የአብርሃም ልጅ ነው እያልከኝ ነው? አዎ የአብርሃምና የነፂ ልጅ ነው። በእናትህ ብራዘር እንደዚህ አይነት ነገር ቀልድ ለመስማት ጊዜ ታይም የለኝም። ይሄ ቀልድ አይደለም። ይሄ ደግሞ ሪስክም አደጋም ላይ የሚጥል ነገር ነው እየተናገርኩ በራሴ ሪስክ ወስጄ ነው ይሄን ነገር እየነገርኩ ያለሁት እያልኩ ነው። ለፋሚሊ መነግራቸው ለዛ ነው እውነታ ስለሆነ ነው። በሰዓቱ በጣም ተግባስብሶ አልፏል። እኔም ማውቀው እውነት ነበር በጊዜው ማለት ነው። ቆይ ማለት አንተ ከነፂ ጋር ብዙ ጊዜ ታይታል ልበል፣ እሷ ላይ አይቻለሁ ምናምን ነገር። ይሄ ነገር እውነት ከሆነ ለምን በሰዓቱ ልታወጣው አልቻልክም? ወይስ ይሄ እንደገና አንተ ነፂ ህይወታቸው ላይ አላማ አላቸው? አንዳንዴ ነገራቶች ጊዜ ይፈልጋሉ። በጊዜው ያኔ መናገር ስላልነበረብን ያልተናገርኩት። ምክንያቱም ከፋሚሊ ጋር የተፈጠረውን ነገር አይታል፣ ከአብርሽ ጋር የተፈጠረውን ነገር አይታል። ብዙ አቧራ አስነስቷል በሰዓቱ። ቆይ በምን ወይ ያቺ ህፃን ልጅ የአብርሽ ሊሆን ይችላል? ወይው ታሪኩ ረጅም ነው። ብቻ አሁን እኔ ፋሚሊ እንዲያውቅ የፈለኩት ልጅቷ በሰዓቱ የነበረችው ልጅቷ ፋሚሊ ጋር ነው ያደገችው። ህፃኗ ልጅ ፋሚሊ ጋር ነው ያደገችው። እናንተ ጋር? አዎ ፋሚሊ ጋር ነው ያደገችውና ማለት እንዴት መሰለ ማለት አሁን ያኔ ማለት ነው ብዙ ነገር ፋሚሊም ብዙ ነገር ለመሸፈን ሞክሯል። ምክንያቱም ይሄ እንዴት ነው ባል አባት የሌላት ልጅ ሲባል በማህበረሰባችን በጣም የሚደብር ነገር ነው አይደለ? በጣም ብዙ የተሸፈኑ ነገሮች አሉ። በፋሚሊ በኩል የተሸፈኑ ነገሮች አሉ። እኛ ለመሸፈን የሞከርነው ነገር አለ። ግን ዛሬ ላይ ምናልባት ፋሚሊ ሲያውቀው የተሻለ ነገር ነው ብዬ ስለማስብ ነው ይሄን ነገር እኔ የምልህ ወንድሜ እያወራ ያለው ነገር እኔ ተረት ወይም የሆነ እንቆቅልሽ ነገር ነው። ምንም ተረት እንቆቅልሽ አይደለም። አንተ እውነት ከሆነ እውነት አሁን እዚች ጋር ፋሚሊ ማወቅ ስላለበት ነው ካሜራ ይዘጠብቀኛል እኮ እንጂ እንድትከራከረኝ አይደለም። እንደዚህ እንድትለኝ አይደለም። ማመን ከፈለክ ማመን አይደለም። ይኸውልህ እንካ ምንም እንድትከራከረኝ አልፈልግም። ስማኝ ወንድሜ፣ አንተ የውሸት ማስረጃ አምጥተህ ነገራቶችን እንደ ሌሎች ሰዎች የፈለከውን ነገር አሳያለሁ። አንተም እንደ ሌሎች ሰዎች ተልክ እንዳትምጣ በምን ማቃለ። በእርግጥ ምናልባት ሰዎች ብዙ ነገር ስለሚሉ ሰዎች እኮ ስለሚሉ አይደለም። አንተን ከነፂ ጋር በርካታ ጊዜ አይቻለሁና ነፂ ደግሞ በእነሱ ላይ ምን ያክል አስተዋጽኦ እንዳደረገች በቂ ነገር ነው። እሱ በቂ ነገር ነው። በቂ ነገር እንደሆነ ሊሆን ይችላል። አንዳንድ ፓርት ትይዝልት ይችላል። ግን እነሱ ደግሞ ነፂ አሁን ባሉበት ታይም እነሱ ጥሩ ነገር አትፈልግም። ይሄ ሪል ነው። አንተም ልትከደኝ እንዳትሞክርና ጀስት አንተ እንደነሱ እንድትሆን በምን ማወቅ ይችላል? እኔ ምንም ካንተ ጋር ማውራት አልፈልግም። ፋሚሊ ማወቅ ያለባቸው ነገር እንዴ አሳውቃለሁ ብለኝ ነው እኮ ካሜራ ይዘህ ጠብቀህ ያልከኝ። ያለው ነገር ነገርኩህ። ማመን ያለ ማመን ደግሞ ያንተ ጉዳይ ነው። እኔ አንተ ስላመንክ ስላላመንክ አይደለም። አንተ ያክል ታወቁልኝ በቂ ነው። ፋሚሊ እኮ አሁን ተጨባጭ የነገርካቸው ምንም ነገር የለም። እኔ የፈለከውን ነገር የፈለከው የሚያሳምን ነገር የፈለከውን ነገር እነግርሃለሁ። እኔ እሺ ምን ማስረጃ አለ? አንድ የሚያሳምን ነገር በሰዓቱ እነዚህ ለኔ ነበር የነገረችኝ ያ ነገር። እሺ ላንተ ነግራ ሊሆን ይችላል። ብዙ ሚስጥሮችን እንደማቅ በዛ ማወቅ ትችላለህ። እኔ በምን አውቃለሁ? አንተ ነገረች እኮ እኔ እንድታምን እንዳታምን አይደለም መናገር ስላለብኝ ተናግሬያለሁ። ሌላው አንዴ ከይቅርታ ጋር አንዴ ላስቸግርና እንድትከራከረኝ አልፈልግማ። አንድ ነገር ስትነግረኝ ለኔ ወይም ለሌላው ሰው ያሳምነዋል ብለህ ነው መናገር ያለበት። አለበለዚያ መጀመር የለበትም። አሁንም እኮ ይኸውልህ አንተ ተናገርክ እንጂ ነገራቶችን ፈራ አላስክም። ገብቶሃል? ይሁን የመበጥበጥ ነገር ነው እያሳየህ ያለው። ምንም የመበጥበጥ ነገር አይደለም። በቃ ይኸውልህ አንተም እንካስ ብራዘር አንዴ ልታዳምጠኝ እንደ ሌሎች ተንኮል አስበህ እንዳልሆነ በምን አውቃለሁ? አሁን ልጁ ራሱ ህፃኗ የአብርሃም እንደሆነ በምን ማለት ይችላል? በቃ አሁን እንድታወራ አልፈቅድልህም። እሱን ተንኮል ምናምን የምትለውን ነገር ይኸውልህ ከፈለክ በጊዜው እውነታው ስታወቅ ያኔ ታመሰግነኛለህ። የትኛውም ነገር ማስረጃ የምትፈልግ ከሆነ የትኛውም ነገር አመጣልሃለሁ። አሁን ግን ራሷን ነፂን እዚህ በኦዲየንስ በፋሚሊ ፊት ማቅረብ ትችላለህ። ማንንም ይኸውልህ ነፂን ብቻ ሳይሆን የትኛውም አይነት መረጃ ከፈለክ እኔ አቀርብልሃለሁ። አሁን ግን አንተ እንድታምን እንዳታምን አይደለም የኔ ከአብርሽ ጋር ላገናኝ እኔ ከማንም ጋር አገናኝ የፈለከውን ነገር አምጣ። አሁን ግን ይሄን ነገር የተናገርኩት አንተ እንድታምነኝ እንዳታምነኝ ስለሰማኸኝ አመሰግናለሁ። ቤተሰብ እናንተንም